አንዳንድ ሰው እምቢ መባልን እንደ ትልቅ ቀውስ ይወስደዋል። በቀልንም ያስባል። የአንዳንድ ሰው በቀል ቅጽበታዊ ሐሳብ ይሆንና ያላሰበውን ነገር ካደረገ በኋላ ወደ ቀልቡ ሲመለስ ይጸጸታል። አንዳንድ ሰው ደግሞ ለበቀሉ ቀናትን ያዘጋጃል። እየሳቀ እየተጫወተ በመሃል ለመበቀል ያሰበውን ሐሳብ የሚያሳከበትን ዕቃዎች ሲገዛ ይውላል። ልዩ እይታ የዩቲዩብ ቻናል የተለያዩ መረጃዎችን በተለየ አቀራረብ ያቀርብላችኋል። በዛሬው የእውነተኛ የወንጀል ታሪክ ፍቅረኛው የነበረች ሴት የፍቅር ግንኙነቱን ባቋረጠችበት ሰዓት መቀበል የከበደው ወጣት እሷን ጨምሮ እህቷንና እናቷን የገደለበትን ታሪክና የፍርድ ሂደት አስቃኛችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከለንደን ከተማ 16 ማይል ርቀት ላይ የምትገኘው ከተማ ውስጥ ነው ይህ ድርጊት የተፈጸመው። ይህች ከተማ ፍጹም ሰላማዊ ተብለው የሚጠቀሱ ከተማዎች መካከል አንዷ ነበረች። ሐምሌ 9 2024 ላይ ግን ይህንን መልካም ስሟን የሚያጎድፍ ወንጀል ተፈጸመ። የ28 ዓመቷ ሃና በእናቷ ስልክ ወደ ፖሊስ ድረሱልኝ ስትል ትደውላለች። ለፖሊሶችም የሞት ሞቷን ቤታቸው ውስጥ አንድ ወንድ እንዳለና እንደጎዳቸው ተናገረች። ፖሊሶችም በ12 ደቂቃ መድረስ ቻሉ። ወደ ቤት ሲገቡ ያገኙት የ61 ዓመት እናት ካሮል እና የ25 ዓመቷ ሎዊስ ሕይወታቸው አልፎ ነበረ። ስልኩን የደወለችው ሃና እያጣጣረች ነበረ። ሕይወቷን ለማትረፍ ያደረጉት ሙከራ ሳይሳካ እሷም ትሞታለች። የእናትየው የሞት ምክንያት በቢላ መወጋት ሲሆን እህትማማቾቹ ደግሞ አደን የሚታደንበት የቀስት መሳሪያ እንደሞቱ ታወቀ። ከቤተሰቡ የተረፉት አባትና የመጨረሻ ልጅ ናቸው። እነሱም በሰዓቱ በቤት ውስጥ ስላልነበሩ ነው። ገዳዩ ፖሊሶች ከመድረሳቸው በፊት ከቦታው ተሰውሯል። ዜናው በሚዲያዎች በተሰራጨበት ሰዓት ሰዎች ይህን ወንጀል ያስተናገደው ቤተሰብ የታዋቂው የቢቢሲ የፈረስ ውድድር ኮሜንታተር ጆን ሃንት ቤተሰብ መሆኑን አወቁ። ጆን ሃንት ስራውን እየሰራ ባለበት ሰዓት ነው በቤቱ ሚስቱንና ሁለቱን ልጆቹን የተነጠቀው። ወደ ማምሻው አካባቢ ከልጁ ስንት ሰዓት ነው የምትመጣው የሚል ቴክስት ደርሶት ነበር። እንደሚያመሽ መለሰላት። ይሁንና ይህ ቴክስት የተላከው ከልጁ ሳይሆን በልጁ ስልክ ከገዳዩ ነበር። ቤተሰቡ በማህበረሰቡ ዘንድ እጅግ የተወደደ ናቸው። ሁለቱ ሴቶች ልጆቻቸው ምንም እንኳን 20ዎቹ ዕድሜ ውስጥ ቢሆኑም ከቤተሰብ ተለይተው ለብቻ ከመኖር ይልቅ ከቤተሰባቸው ጋር ይኖራሉ። ሁለቱም የራሳቸው ቢዝነስ አላቸው። ታላቋ በውበት ኢንዱስትሪ ላይ ስትሰማራ፣ ታናሿ ደግሞ በቤታቸው ጀርባ ግቢያቸው ውስጥ አንድ ክፍል በማመቻቸት የውሾችን ፀጉር በመቁረጥና በመንከባከብ ላይ ያተኮረ ቢዝነስን ያስተዳድራሉ። ፖሊስ ገዳዩ ያለበትን ለማወቅ ፍለጋ ጀመረ። ይሁንና ማንን እንደሚፈልግ ግን ያውቅ ነበር። ምክንያቱም ሃና ከመሞቷ በፊት በስልኳ ለፍቅረኛዋ ካይል ማለትም የታናሽ እህቷ ጓደኛ የነበረው እቤት እንዳለ ጥቃት እያደረሰባቸው እንደሆነ ለፖሊስ እንዲደውል ቴክስት ማድረግ ችላ ነበር። ስልኳን ሲወስድባት ይመስላል ከዛ በኋላ ደግሞ በእናቷ ስልክ ለፖሊስ የደወለችው እናም ስሙን ለፖሊስ የተናገረችው። በዚህም የተነሳ ፖሊስ ማንን እየፈለገ እንዳለ በእርግጠኝነት አውቋል። ለማህበረሰቡም ካየው እንዲጠቁም ግን ደግሞ ራሳቸውን እንዲጠብቁ አሳወቀ። ምክንያቱም ቀስት ከሽጉጥ የበለጠ ኢላማ የማይስት ገዳይ መሳሪያ ስለሆነ ማህበረሰቡን አስጠነቀቁ። ፖሊስ የቤተሰቡን ቤትና የወንድሙን ቤት ቢፈትሽም ካይል አልተገኘም። ፍለጋው ቀጠለ። በመጨረሻም በቀብር ቦታ ላይ ከነቀስት መሳሪያው ተገኘ። በፖሊሶች መከበቡን ሲያይ ቀስቱን ራሱ ላይ ተኮሰ። እያጣደፉም ወደ ሆስፒታል ወሰዱት። ለተከታታይ 10 ሳምንትም በሆስፒታል ሕይወቱን ለማዳን ሕክምና ሲደረግለት ቆየ። ይሁንና
ከደረቱ በታች ፓራላይዝድ ሆነ። ካይል ከነ ቤተሰቡ በማህበረሰቡ ዘንድ ጥሩ ስም የለውም። ወንድሙ በነፍስ ማጥፋት እስር ቤት ነው ያለው። ካይል ደግሞ ከዚህ ወንድሙ ጋር የጠበቀ ግንኙነት አለው። በየሳምንቱ እስር ቤት እየሄደ ይጠይቀዋል። ይህ ደግሞ በሟች ፍቅረኛው ሉዊስ እንደ ልክ አይታይም ነበር። ምክንያቱም ግድያውን የፈጸመው በሰቅጣጭ ሁኔታ በመሆኑ ጭካኔውን ያሳይ ነበር። ይህ ተጨምሮ ሌሎች ባህሪዎቹን ነበር በስተመጨረሻ እንድትርቀው ያስወሰናት። ካይል የወታደር ስልጠና የወሰደ ቢሆንም አብረውት የሰለጠኑት እንደተናገሩት ከእድሜው ያነሰ አስተሳሰብ ያለው እንዲሁም ስነ ምግባር የጎደለው እንደነበረ ገልጸዋል። በዚሁ ባህሪው የተነሳ ለወታደር የሚገባውን ስነ ምግባር የለውም በሚል ተባሯል። ከሟች ፍቅረኛው ሉዊስ ጋር ለ1 ዓመት ከ6 ወር ያህል የፍቅር ግንኙነት ውስጥ ነበሩ። ይሁንና ከሉዊስ ውጪ ከሌሎች 2 ሴቶች ጋርም በተመሳሳይ ሰዓት ግንኙነት ውስጥ ነበር። በሉዊስ ቤተሰቦቿም ቤት ይመጣል። በዓላትንም አብሯቸው ያከብራል። አንድ ጊዜ ከከተማ ወጥተው የካይል ዘመድ ሰርግ ከሉዊስ ጋር አብረው ይሄዳሉ። በሌሎች የተጠሩ እንግዶችና በሉዊስ ፊት በመሆን እዛ ከተገኙት እንግዶች አብዛኞቹ ሴቶች ጋር እንደተኛ በጉራ ይናገር ጀመር። ይህም ለሉዊስ ከብዙዎቹ አንዱ አሳፋሪ ክስተቶች ነበሩ። በግንኙነታቸውም በርካታ የሚያናድዱና የሚያሳፍሩ ነገሮችን ያደርግ ነበር። ስትጣላው ሲችል አስፈራርቶ ሳይችል ለምኖ ይመልሳት ነበረ። ይህንንም ፖሊስ ከቀድሞ ቴክስቶቻቸው መረዳት ችሏል። ከዚህ ሰርግ በኋላም ሉዊስ የመጨረሻዋ እንደሆነ በማስረዳት ለአንዴና ለመጨረሻ ጊዜ እንዲለያዩና የየራሳቸውን ጤናማ መንገድ እንዲሄዱ ትወስንና ትነግረዋለች። በሰዓቱ መለያየቱን በሰላም የተቀበለ ይመስል ነበር። ባስፈለጋት ሰዓት ሁሉ እንደሚገኝና መልካም እንደሚመኝላት በመግለጽ ይለያያሉ። ሉዊስ ከካይል ርቃ የራሷን ጤናማ መንገድ ለመምራት እየተንደረደረች ባለችበት ሰዓት ካይል ግን ስለ በቀል በማቀድ በየሱቆቹ በመሄድ ያስፈልገኛል ያላቸውን ቁሳቁሶች ሲገዛ እንደነበር በሲሲቲቪ ካሜራ ታውቋል። ለዚህም የቀስት መሳሪያ፣ ቢላዋ፣ ገመድና ፕላስተር በየሱቁ እየዞረ ሲገዛ ነበረ። ሽጉጥ ያዘዘ ቢሆንም እሱ እስኪመጣ ግን አልታገሰም ነበር። እነዚህንም መሳሪያዎች እየገዛ የየዕለት ተግባሩን ያከናውን ነበር። ለምሳሌ ጂም ይሄዳል፣ ከቤተሰቦቹ ጋር ጊዜ ያሳልፋል። ይህም በተረጋጋ መንፈስ ሆኖ በቀሉን እንዳሰበበት ማሳያ ነው ሲል ፖሊስ ገልጿል። ግድያውን ከመፈጸሙ ሰዓታት በፊትም የፈረስ ውድድር መኖሩን ጎግል አድርጓል። ይህም አባቷ ስራ ላይ እንደሆነ ለማረጋገጥ ነበር። ይህን ካረጋገጠ በኋላ ወደ ቤት ሄደ። እናቷ በር ከፈተች። የሉዊስ ዕቃ እሱ ጋር እንደነበረና ሊመልስላት ፈልጎ እንደመጣ በመንገር ወደ ውስጥ ገባ። ከዛም እናትየውን በገዛው ቢላ ወግቶ ይገድላል። ይህ ሁሉ ሲሆን ሉዊስ በቤቷ ጀርባ ግቢ ውስጥ በራሷ የቢዝነስ ክፍል ውስጥ ስራዋን እየሰራች ነበር። እናቷን ከገደለ በኋላ ወደ መኪናው በመመለስ የቀስቱን መሳሪያ በነጭ አንሶላ ነገር ሸፍኖ ተመልሶ ወደ ውስጥ ገባ። ስራዋን ጨርሳ ወደ ቤት ስትገባም ቁጭ ብሎ እየጠበቃት ነበር። እንደ ፖሊሶቹ ግምት ለ3 ሰዓት ያህል አብሯት ነበረ። እጇም በፕላስተር ታሽጎ ነበር። በእነዚህ ሰዓታት ነበረ ከሷ ስልክ ላይ ወደ አባቷ ቴክስት በመላክ እንደሚመጣና እንደሚቆይ ያረጋገጠው። አባቷ እንደሚቆይ ሲያውቅ እህቷን መጠበቅ ጀመረ። ያሰበውን አድርጎ ሲጨርስ የቀስቱን መሳሪያ እንደሸፈነ ከቤት ወጥቶ ሄደ። ካይል ሆስፒታል እያገገመ ባለበት ሰዓት ፖሊስ ሁሉንም ማስረጃ አጠናክሮ ጨርሶ ነበር። ካይል ሲነቃ ለጥያቄ ቢቀመጥም የተጠየቀውን ጥያቄ ሁሉ በድምፀ ታቅቦ ጨረሰ። ይሁንና ጥፋተኛ መሆኑን አመነ። ፍርድ ቤት ለፍርድ በተቀመጡ
በ45 ደቂቃ ውስጥ ዳኞች ውሳኔ አሳለፉ። በዚህም ያለምንም ማስተባበያ ደግሞ ወደ ውጪ እንዳይወጣ ፓራላይዝ ሆኖ በዊልቸር እስከ ዕድሜ ፍጻሜው ድረስ እስር ቤት እንዲያሳልፍ ተወሰነ። የዛሬው የልዩ እይታ እውነተኛ የወንጀል ታሪክ ይህንን ይመስል ነበር። ሀሳብና አስተያየታችሁን በኮሜንት አሳውቁኝ።